ሰላም ሰላም እንዴት ናችሁ? እንኳን ወደ ቻናል ሰላም መጣችሁ። ዛሬ ደግሞ ስለ አባይ እናወራለን ማለት ነው። በጣም ደስ ስላለኝ ነው ስለ አባይ ማውራት የፈለኩት። ይህ አለማድነቅ ንፉግነት ነው። በምንቃወምበት መቃወም አለብን፣ በምናድንቅበት ማድነቅ አለብን። ይህ ስናድነቅ ስለ አባይ ስሪት፣ ስለ አባይ እንዴት አድርጎ ተሰራ የምናድርገው ደግሞ ለአንድ መሪ ብቻ አይደለም፣ ወይም ደግሞ ለአንድ ፓርቲ አይደለም፣ ወይም ደግሞ ለአንድ ብሔር ቡድን አይደለም። የምናድንቀውም ለኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ መግለጫ አንድነት ውጤት ነው ማለት ነው። ይሄ ግድ ማለት ነው። ልክ በአድዋ ጦርነት በአንድነት ለነጭ እንደ አፈገፈጉት ወይም ደግሞ እንደ አሸነፉት ድል ስኬት እንዳመጡት ልክ በልማትም እንደዛ ነን ብለን ለዓለም የመሰከርንበት ትልቁ ምስክር ነው አባይ ማለት ነው። አባይ እስካሁን ከታሰበበት ይሄን ከኃይለ ሥላሴ ምናምን አይደለም፣ ከብዙ ሺህ ዓመታት ነው የታሰበበት ኢትዮጵያ ከጀመረች እስካሁን ጀምሮ ማለት ነው። ስለዚህ ይህ የዘመናት ፍላጎት፣ የዘመናት ቁጭት፣ የዘመናት ይህ እንደዛ ማድረግ ነበረበት የሚል ሀሳብ አሁን ሆኖ ነው ተመርቋል ማለት ነው። 2018 በጣም ደስ ይለናል ማለት ነው። እንኳን ደስ አላችሁ። አባይም ማናለለኛን ከኛ መላህ እስቲ ተገብሃል። እኔ አባይ መቼ ነው ስለ አባይ ምናምን ሲመራ 2004 ይመስለኛል። 2004 እዛ አራተኛ ክፍል ነበርኩና ምንም አላውቅም ስለ አባይ፣ እንኳን ስለ አባይ ማለት ነው። እና ምንድነው ይሄ አባይ ምንድነው እኔ አሁን ምናምን ብዬ እንትን አደረግ ነበር። ከዛም በዛን ጊዜ ደግሞ የሆነ ከተማ ወጥቼ አባቴ እንትና መለስና ግድብ ያለበት ፎቶ አለ ይሄ ቲሸርትና ይሄ ካልገዛልኝ ብዬ እንትን አድርግ ነበርኩ፣ ወይም ቆጣ አድርገ ነበርኩና እዛ ለብሶ ነበርኩና በዛን ጊዜ እና በጣም ይገርማኛል። አሁን ወደ ኋላ ስመለስ ይሄ ግድብ ሁላችን የኢትዮጵያ ላብ ነው ያለዛ ማለት ነው። ያው መሪ እስከሆነ ድረስ የመሪ እንትና ይነሳል እንጂ የኢትዮጵያ ሕዝብ ነው የኢትዮጵያ ሕዝብ ላብ ደም ነው እዛ ተገድቦ ያለ ማለት ነው። እና የተማሪ ነው ተማሪ አሁን ወንድሞች ያሉና ያው ስጋ በሚበሉበት ስጋ እንዳይበሉ እንትን አደረጉት። ለአባይ ብሎ ገበርት ምሳ ቁርስ ምናምን የማይበሉበት ሰዓት ነበርና ነጋዴዎች ከገበያቸው የሚቀንሱበት ነበርና ገበሬውም ከእንትኑ ከሚያገኛት ትንሽ እየሰጠ የማይደፈር ደፍሯል ማለት ነው የኢትዮጵያ ሕዝብ ማለት ነው። እና ቀጠለኝ ግን እኔ የሚገርመኝ ኢትዮጵያ አሁን ድሃ ነች ወይም ደግሞ ድህንነት ብቻማ አይደለም፣ ጦርነት አለ በዚህ ውስጥ። ጦርነት ብቻም አይደለም፣ ህዝቧ ጉልበቷ በጣም ደህና የምንላቸው መሪዎች ራሳቸው ወደ ውጭ እየሸሹ ነው። ወጣት ደግሞ ባህሪ አሳ እየበላው ነው እና በሊቢያ በረሃ እየሞተ ነው የሚቀር ያለና እንዴት ነው ማህበረሰባዊ ህዝቡ ታሳታር ወይም ደግሞ ይህ ደህንነት እያለ እንዴት አድርገን ገደብ ነው በቃ ግራ ይገባኛል። በቃ እኔ አላቅም እንዴት እንደተገኘ ጥያቄ ይሆንብኛል። እንዴት አድርጎ ይሄ እኮ በዓለም በነገራችን ላይ ግብጽ እያላደረጋችሁ ድርጊት የለም። አሳያቸዋለሁ ስለመለስ ቀጣይ ተናርጌ እና ግብጽ እያደረገችው እንዳንገድበው ብቻ ሳይሆን ደግሞ እንዳንገድበው ከዓለም ከይሁን ቢሆን ብድር እንዳናገኝ ነው ያደረገች የቆየች ማለት ነውና መለስም በዲፕሎማሲ አፈር አበላት ማለት ነውና የአሁን መንግስት ደግሞ አመረቀው ማለት ዶክተር አብይ። አሁን አብዛኞቻችን እንቃወማለን። በዛ አይደለም የምትቃወም በምን መሰለህ? እሺ አባይ ተገደበ፣ ከአባይ ምንድነው የምንጠቀመው እኛ? እሺ መብራት ነጻ ትሰጡኛላችሁ? እንደዛ አይነት አንዳንድ ሰው እኔ እንኳን ደስ አለ ከአባይ ተመረቀው ሲለው ምን ያደርግልኛል ምን ያገበኛል ይላል። እንዴ አባይ ማለት እኮ ያንተ ነው እኮ የኔ ነው ምንድነው እንደዛ የምትጠቀመው? ተው እባክህ ለግል ጥቅሙ ነው ምናምን ይላል። ስንት አይነት ደንቆሮ ልናባክ ተውት እና ምንድነው ኤሌክትሪክ እንዴት መቀነስ አለበት? ኑሮ ውድነት እንዴት መቀነስ አለበት? ከአባይ ምንድነው የምንጠቀመው? አሁን ደግሞ ከአባይ ወደ ግድቡ ወደ ወደቡ የሚል አለ። ስለዚህ መጀመሪያ ምን ማድረግ አለብን? ጥቅሙ ማወቅ አለብን። ወይም ደግሞ የአባይ ገድበናል። እሺ አሁን እንዲያም አንድ ጓደኛ የሆነ መጽሐፍ አንባል መሰለኝና ምን አለኝ ለኢትዮጵያ በአባይ ግድብ ላይ የፈሰሰ መዋዕለ ሀብት ወይም ሀብት ለኢትዮጵያ 7 ዓመት ድርቅ ቢመጣ የሚያበላት ነው፣ በነፃ የሚመግባት ነው አለኝና በጣም ገረመኝ። ይሄን ያክል በቃ
እንደ ሀገር ግን ፓወርፉል ነን ማለት ነው። ውስጣችን እየተባላልን የሆነ በጣም እኛ ስንተባበር ማንንም አይችልም ማንንም ማለት ነው። ይሄን መጠየቅ ያለብን መንግስት፣ አሁን ያለ መንግስት መጠየቅ ያለብን ብዙ ጥያቄዎች መጠየቅ አለብን እንጂ በተሰራ ነገር እንደዛ ነው እድሎች መጠቀም እኮ ኖርማል ነው ያለን። ማንም መሪ እድል መጠቀም አለበት። ያ እድሉ ወደ ያ ነገር ደግሞ ያስኬዱ ወደ እድል እንትን ማድረግ ደግሞ የራሱ ስልት ነው። ምንም ማድረግ አትችልም። እና ቀጥታ አሁን ወደ የምንገባው ወደ መለስ ዜናዊ ያለው ስለ ግብጽ ስለ አንዱ የግብጽ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይሄን በተመለከተ ልንከተል የሚገባው ፖሊሲ እኔ እኮ በጣም ነው የሚገባኝ የመለስ ዜናዊ ምልልስ ማለት ነው። በጣም ነው መልሱ ይሄ ምት ነው መለስ በግድቡ በጣም ትልቅ ጨዋታ የተጫወትን አባይ የደፈረ ትልቁ መሪ ነውና እንቀጥል። እስከ ሌላ ደግሞ እስከ ያሳያችሁ ኢትዮጵያ በአባይ ላይ ግድብ እንዳትሰራ የያዟቸው የተለያዩ ስትራቴጂዎች ነበሩ። አንደኛው ስትራቴጂ ኢትዮጵያ በአባይ ላይ ግድብ ለመስራት የምትፈልገውን ብድር እና እርዳታ እንዳታገኝ ከኢትዮጵያ የተሻለ ጂኦፖለቲካዊ አቅም ስላላቸው ይህን አቅም በመጠቀም ማደናቀፍ ነው። በዚሁ መሰረት ይሄ ፖሊሲ ለብዙ ዓመታት ቀጥሏል። በቅርቡ የተደረገውን ነገር ለማስታወስ ያህል ባለፈው ዓመት በወቅቱ የግብጽ የውጭ ጉዳይ ሚኒስትር የነበሩት አቡጌት ለኢትዮጵያ ብድርና እርዳታ ሊሰጡ ይችላሉ ብለው ለገመቷቸው መንግስታት ሁሉ ደብዳቤ ጽፈዋል። የዛሬ 8 ወር እንደዚህ አካባቢ ለሁሉም እርዳታ እንዳትሰጡ፣ ብድር እንዳትሰጡ፣ ከሰጣችሁ ከግብጽ ጋር መጣላት ይመጣል። ከግብጽ ጋር መጣላት ማለት ከአረቡ ዓለም ጋር መጣላት ማለት ነው። ስለዚህ በዚህ መልኩ ባታግዙ ይሻላል የሚል ደብዳቤ ጽፈዋል። ይህ አዲስ ነገር አይደለም፣ የቆየ ነው። ስለዚህ በብድር በእርዳታ አባይ ላይ እንዳንሰራ ማድረግ አንዱ መሰረታዊ ስትራቴጂያቸው። ያልተደረገ ድርጊት የለም፣ ያልተሰራ ሴራ የለም ማለት ነው። በአባይ ለማት ግብጽ ያልሰራችው በነገራችን ግብጽ ላይ በማፕ ኤርዝ ማፕ ያርጋችሁና አባይ ናይል የሄድበት ቦታ ሂዱ ይትና ግብጽ መሀል ላይ ነው እንትና መሀል ከተማዋ እንትና። እኛ የውሃ ምንጮች እንደዛ ሳንጠቀም እነሱ እንደዛ መጠቀማቸው ይገርማል ማለት ነው። እና ከዚህ ሁሉም መሬት ተሸክሞ እየሄደ አውቃለሁ። 6ኛ ክፍል ምናምን ተምሬያለሁና ስንት ኩንታል ቶን ነው በአመት ይዞ የሚሄደው አባይ እና ተምሬያለሁ፣ ግን ረስቼዋለሁ ደግሞ እንጂ እንደዛ አይነት ማለት በጣም ነው የሚገርመው። እና እዛ ያለ ጥቁር መሬት ከየት መጣ ስትሉት ከዚህ ነው፣ ከማንም አልሄደም ማለት ከኢትዮጵያ ነው የሄደው። እና ይገርማል። በቃ ግብጽ ደግሞ ይሄ የህይወት ጉዳይ ስለሆነ አሁን እኮ ምንም በነገራችን ላይ ይሄ ንፉግነት ነው እንጂ ወይም ደግሞ እኛ ወደ ኋላ ለመቅረት ስለሚፈልግ ነው። ውሃው እኮ ሙሉ በሙሉ አልተቋረጠም፣ ይሄዳል። ምንም እኛ ሲሄድ ጠቁሞን ይሄድ ነው። ኤሌክትሪክ ነው የምንጠቀመው እንጂ ሌላ አንጠቀመው። ሌላ ብንጠቀመው ራሱ የተወሰነ የምንጠቀም ለሁላችን ይበቃል። ለምንድን ነው ግን ይሄ ንፉግነት ወይም ደግሞ እኛ እንዳንበለጸግ ወይም ደግሞ እኛ እንዳንነቃም የማድረግ ትግል ነው። ያው ይሄ ፈሽሏል ማለት ነው። 5 ዓመት ፕሮጀክት ነበር ወይ ደግሞ የ7 ዓመት ፕሮጀክት ነበር፣ ወደ 14 አሁን ነው። ግን በጣም ይገርማል ማለት ነው። በጣም አሜዚንግ። ምክንያቱም በጥቅምት መሀል ሆነ ይሄ ያክል ግድብ ማስመረቅ በጣም ከባድ ነው ማለት ነው። ሌላኛው ስንቀጥል ምንም ያህል ድሃ ብንሆንም ድህነታችንን ለማስወገድ ማንኛውንም መስዋዕትነት ለመክፈል ዝግጁ ነን። ስለዚህ ፕሮጀክቱ መሰራት አለበት እንደሚል ላፋም አልጠራጠርም። በጣም ይገርማል። እርግጠኝነቱ ስኬት ያክል እርግጠኛ እንደሆነ ማለት ነው። ያው እኛ ባናየው ነው የምቆጨን። እሱ በአእምሮ በምናቡ አይተዋል ይላል። በቃ እንደሚደረግ እንደሚሆን እንደሚመረቅ ቼክ አድርጎ ነው ይሄድ ማለት ነው። እና መጨረሻ ላይ ማሳያችሁ የዶክተር አብይ ንግግር ነው። በጣም የገረመኝ እዛ ኢትዮጵያ
አሁን ያለው የኑሮ ውድነት ማየት አይደለም የሚመጣ ቀጣይ እስኪ እና ይገርመኛል ይሄ ሁሉ እስኪ ስሙት። ስለ አባይ በመናገር ስለ ህዳሴ በመናገር ስለ ንጋት በመናገር ጊዜ አናባክንም። ይሄኛው ፋይል ተዘግቷል። አሁን በሚቀጥሉት ጥቂት ዓመታት የሚሰሩ ዋና ዋና ስራዎች ከብዙዎቹ ጥቂቶቹን ለመላው ኢትዮጵያውያንና ለኢትዮጵያ ወዳጆች ለማብሰር እፈልጋለሁ። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። For Ethiopia, nuclear is not only about energy, it's about people. It will unlock knowledge for our students, provide tools for farmers, and bring healing to patients. About expanding a foundation where opportunities multiply. ያው እንግዲህ ይህ ይመስላል። ማመን አለማመን የራሳችሁ ጉዳይ። ግን 10 ዓመት ኢትዮጵያ ካሁን በኋላ 10 ዓመት ስናያት ውጮች ወደኛ ይመጣሉ ማለት ነው። በዛ ባር ስናየው በጣም ታጣጣ እየሮጠች ነው። የነበረን ቆይታ ይህ ይመስላል። 2018 በጣም መጣ ዓመት ናት። ያው ድርብ ደስታ ነው። አዲስ ዓመት እንኳን አደረሳችሁ እላችኋለሁ። የነበረን ቆይታ ይመስላል። እዚህ ንግግር እንለያያለን። ባይ ባይ።